እንደምን ከረማችሁ ውድ ተመልካቾቼ፣ ዶክተር አዲስ ነኝ። በዛሬው ዕለት ይዤላችሁ የቀረብኩት የመወያ ርዕስ የጉበት ካንሰር ወይም ሄፓቶሴሉላር ካርሲኖማ ይሆናል ማለት ነው። ስለዚህ ይሄ የጉበት ካንሰር ወይም ሄፓቶሴሉላር ካርሲኖማ እያልን የምንጠራው የካንሰር ዝርያ በጉበት ሴሎች ወይም በጉበት ሕዋሳት ላይ ይጀምርና ሙሉ የጉበት ክፍልን በካንሰር በሽታ እንዲጠቃ የሚያደርግ የካንሰር አይነት ነው ማለት ነው። እንግዲህ በአፍሪካ ደረጃ በምናይበት ሰዓት ይህ የጉበት ካንሰር በከፍተኛ ደረጃ ስርጭቱ እየጨመረ የመጣ በሽታ ነው ማለት ነው። በዓለም አቀፍ ደረጃም እንደዚሁ። በእኛም በኢትዮጵያ ደረጃ በሚታይበት ሰዓት ይህ የጉበት ካንሰር ከፍተኛ የሞት ምጣኔ ያለውና ብዙ ጊዜ በዘገየ ደረጃ የሚታይ የካንሰር አይነት ነው ማለት ነው። ስለዚህ በእኛ በኢትዮጵያ ደረጃ በምናይበት ሰዓት ዳያግኖሲስ በሚደረግበት ሰዓት ወይም በምርመራ በሚገኝበት ሰዓት ከፍተኛ ደረጃ ላይ ደርሶ ስለሚገኝ የሕክምና አገልግሎቱን ውጤታማ እንዲሆን በጣም አስቸጋሪ ያደርገዋል ማለት ነው። እንግዲህ ከሆነ የጉበት ካንሰር ዋና ዋና ምክንያቶቹ ምንድን ናቸው ወደሚለው በምንመጣበት ሰዓት መጀመሪያ ላይ የሚቀመጡት እንግዲህ በተለምዶ የወፍ በሽታ፣ አንዳንድ ቦታዎች ላይ ደግሞ የሐምሌ በሽታ የሚባሉ ናቸው ማለት ነው። እነዚህ ሁለት አይነት ናቸው። የወፍ በሽታ አይነት ቢ ወይም ሄፓታይተስ ቢ የምንለው እና የወፍ በሽታ አይነት ሲ ወይም ሄፓታይተስ ሲ የምንላቸው ናቸው ማለት ነው። ስለዚህ እነዚህ በከፍተኛ ደረጃ ለጉበት ካንሰር የሚያጋልጡ የቫይረስ አይነቶች ናቸው ማለት ነው። እንግዲህ በዓለም አቀፍ ደረጃ እና በእኛም በኢትዮጵያ ደረጃ በሚታይበት ሰዓት በከፍተኛ ደረጃ ለጉበት ካንሰር የሚያጋልጠው የወፍ በሽታ አይነት ቢ ወይም ሄፓታይተስ ቢ የሚባለው ነው ማለት ነው ሌላኛው እንግዲህ ለጉበት ካንሰር ያጋልጣሉ ተብሎ ከሚታሰቡ ነገሮች አንዱ የጉበት ማቆም ወይም ሲሮሲስ የምንለው በሽታ ሲኖር ለጉበት ካንሰር በከፍተኛ ደረጃ ያጋልጣል። ሌላው አልኮል ከመጠን በላይ መጠጣት ወይም ለአልኮል በከፍተኛ ደረጃ ተገዥ መሆን አዲክትድ መሆን ለዚህ ለጉበት ካንሰር ያጋልጣል ማለት ነው። እንግዲህ ሌላው በተለይ በእኛ ሀገር ደረጃ በከፍተኛ ሁኔታ ይህን ለጉበት ካንሰር ያጋልጣል ተብሎ የሚታሰበው አፍላቶክሲን ወይም ከተበላሸ እህል የሚመጣ መርዛማ ንጥረ ነገር ነው። ይሄ አፍላቶክሲን የምንለው እንግዲህ ከሻገቱ እህሎች እንግዲህ ብዙ የእህል ዝርያዎች አሉ። ማሽላ ሊሆን ይችላል፣ ስንዴ ሊሆን ይችላል፣ ሌሎችም የእህል ዝርያዎች ይሻግታሉ። እነዚህን ከሻገቱ በኋላ ለምግብነት ማዋል ለዚህ ለሄፓቶሴሉላር ካርሲኖማ ወይም ለጉበት ካንሰር ያጋልጣል ማለት ነው። ምክንያቱም ይሄ አፍላቶክሲን የሚባለው ነገር የጉበት ሴሎች ላይ ልክ እንደ ካርሲኖጀኒክ ኤጀንት ወይም ካንሰር አምጭ ተህዋስ በመሆን ወደ ካንሰርነት እንዲቀየሩ ያደርጋል ማለት ነው። ማለትም እንግዲህ የጉበት ሴሎች ላይ ቱመር ሰፕረሰር ጂን የምንለው አለ። ሴሎች አልፎ አልፎ ይሞታሉ። እነዚህ የሚሞቱ ሴሎች ወደ ካንሰርነት እንዳይቀየሩ የሚቆጣጠረው ቱመር ሰፕረሰር ጂን ይባላል። ይሄ አፍላቶክሲን የሚባለው ንጥረ ነገር ደግሞ ይህ ቱመር ሰፕረሰር ጂን ሙቴሽን እንዳካሄድና እነዛ ሴሎች ወደ ካንሰርነት እንዲቀየሩ ከፍተኛ የሆነ ሚና ይጫወታል ማለት ነው። ስለዚህ ለጉበት ካንሰር በከፍተኛ ደረጃ አጋላጭ ነው። ሌላው እንግዲህ ዋና ዋና ምልክቶቹ የጉበት ካንሰር ምን ናቸው ወደሚለው ስንመጣ የጉበት እብጠት፣ በተለይ በቀኝ የሆድ ክፍል ላይ የጉበት እብጠትና የህመም ስሜት ይኖራል ማለት ነው። ከዛ በተጨማሪ ድካምና የክብደት መቀነስ፣ በሆድ ውስጥ ውሃ መከማቸት ወይም አሳይተስ የምንለው ሆድ ውሃ ያዝላል ማለት ነው። ሌላው እንግዲህ የቆዳና የአይን ቀለም መቀየር፣ በተለይም ቢጫ መሆን ወይም ጃዋንዲስ የምንለው እነዚህ ዋና ዋና ምልክቶች ናቸው። እነዚህ ምልክቶች ካሉ ቶሎ ወደ አቅራቢያ ሆስፒታል ሂዶ አስፈላጊውን ምርመራ ማድረግ ያስፈልጋል ማለት ነው። ሌላኛው እንግዲህ ዋናው ነገር መከላከያዎቹ እንዴት ነው መከላከል የምንችለው?
የመጀመሪያው ምንድነው? የወፍ በሽታ አይነት ቢ ክትባት መውሰድ። በሚገርም ሁኔታ እንግዲህ ይሄ ሄፓታይተስ ቢ ነው በእኛ ሀገር ደረጃ በከፍተኛ ደረጃ ለሄፓቶሴሉላር ካርሲኖማ የሚያጋልጥ፣ ግን ደግሞ ክትባት አለው። ይሄ ክትባቱ ደግሞ በጣም ኢፌክቲቭ ነው ማለት ሄፓታይተስ ቢን የመከላከል አቅሙ በጣም እጅግ የተዋጣለት ክትባት ነው ማለት ነው። ይሄ ክትባት እያለ ብዙ ሰዎች በዚህ በሽታ ሲያዙ እናያለን። ከዛም በተጨማሪ ደግሞ በሽታው ወይም ኢንፌክሽኑ ከተፈጠረ በኋላ ሄፓታይተስ ቢ ከተፈጠረ በኋላ ሕክምና አለው። የሚሰጡ መድኃኒቶች አሉ። በሕክምና እሱን እየወሰደ ወደ ካንሰርነት እንዳይቀየር የሚያደርጉ ሕክምናዎች አሉ። እነዚህም ባለማድረግ ብዙ ሰዎች ሄፓቶሴሉላር ካርሲኖማ ዴቨሎፕ አድርገው እናያለን። ይህ በጣም እንደው በህብረተሰቡ ዘንድ በከፍተኛ ደረጃ አዌርነስ መፍጠር የሚያስፈልገው ነገር ነው ማለት ነው። ስለዚህ የህክምና ተቋም ላይ ሂዶ በመነጋገር ክትባቱን መውሰድ ይቻላል፣ መድኃኒቱንም ማግኘት ይቻላል። በአሁኑ ደረጃ በየሆስፒታሎቹ እየተሰጠ ይገኛል። በተለይ የህክምናው መድኃኒቶች በየሆስፒታሎች ይገኛሉ ማለት ነው። ሌላው እንግዲህ አልኮል መጠጣት በከፍተኛ ደረጃ ለዚህ በሽታ ያጋልጣል። ንጹህ ምግብ መመገብ ይኖርብናል። ማለት እንግዲህ ይህኛው አፍላቶክሲን የሚባለው ነገር ከሻገቱ ብሎ ስለሚሆን የሚፈጠረው እነዚህን ንጽህናቸው የጠበቀ ወይም ያልሻገቱ ምግቦችን መመገብ ይኖርብናል ማለት ነው። የጉበት በሽታ መደበኛ ምርመራ ማድረግ እንግዲህ ሄፓታይተስ ቢና ሲ ናቸው አጋላጭ የሚያደርጉ በከፍተኛ ሁኔታ። እነዚህን እስኬጁልድ በሆነ ሁኔታ ወይም መደበኛ በሆነ ሁኔታ ምርመራ ማድረግ ይኖርብናል ማለት ነው። ስለዚህ እነዚህ ከሆነ በተለይ ያው ምርመራ በሚደረግበት ሰዓት ይሄ ሄፓታይተስ ቢ ከሌለና ለምሳሌ ሁለት የትዳር ጓደኞቹ ነው አንድኛው ላይ ቢኖርና አንድኛው ላይ ባይኖር ደግሞ የሌለበት ሰው ምንም መውሰድ አለበት? ክትባቱን መውሰድ ይኖርበታል። ስለዚህ ይሄ ክትባቱ እንዴት ነው የሚሰጠው? ስንት ጊዜ ነው የሚወሰደው? ሄፓታይተስ ቢ ማለት ምን ማለት ነው? ዋና የመተላለፊያ መንገዶቹ የሄፓታይተስ ቢ ምንድን ናቸው የሚሉትን በቀጣይ ቪዲዮ በሌላ ቪዲዮ ሰራላችኋለሁ ማለት ነው። ሌላውና ወደ መጨረሻው ስንመጣ ህክምናው ምን ይመስላል? እንግዲህ ይሄ እነዚህ ክትባቱንም ሳንወስድ ቀርተን የመድኃኒቶችንም ሳንወስድ ቀርተን አስፈላጊውን ፕሪቬንሽን ሳናደርግ ቀርተን ይህ የጉበት ካንሰር ከተፈጠረ ምን ይደረግ? እንግዲህ ይሄ እንደ በሽታ ሁኔታ ይወሰናል። ደረጃው በከፍተኛ ደረጃ ይወስነናል ማለት ነው። ግን በእኛ ሀገር ደረጃ በሚታይበት ሰዓት ደረጃው ከፍ ብሎ ብዙ በሽተኞች ስለሚመጡ ህክምናው በጣም አስቸጋሪ ነው የሚሆነው ማለት ነው። ግን ከፍተኛ ደረጃ ላይ ያልደረሰ ከሆነ የጉበት ቀዶ ጥገና ይሰራል ወይም ሪዜክሽን የምንለው ማለት ነው። ይሄ ማለት ምንድን ነው? በካንሰር የተጠቁ የጉበት ክፍሎችን ማንሳት ማለት ነው። ይሄ እንግዲህ ሙሉ በሙሉ ጉበት ካልተጠቃ ማለት ነው። የተወሰነች ቦታ ላይ የካንሰር ሴሉ ካለ እነዛን ማንሳት ነው። ይሄ በእኛ ሀገር ደረጃ ብዙ ጊዜ እንግዲህ የተለመደ አይደለም። በከፍተኛ ደረጃ ላይ ደርሶ በሽተኞቹ ስለሚመጡ ማለት ነው። እንግዲህ ሌላው የጉበት ንቅለ ተከላ ወይም ሊቨር ትራንስፕላንቴሽን የምንለው ነው። ይህም በእኛ ሀገር ደረጃ የሚሰራ አይደለም። ኬሞቴራፒ አለ። ሌላኛው የደም ስር መዝጋት ወይም ትራንስ አርተሪያል ኬሞ ኢምቦላይዜሽን የምንለው አለ። እነዚህ ብዙም በእኛ ሀገር ደረጃ ኤፌክቲቭ ያልሆኑ ናቸው እና ዋናው ነገር ፕሪቬንሽኑ ላይ ማተኮር በጣም የሚጠቅም ስለሚሆን ፕሪቬንሽኑ ላይ በከፍተኛ ደረጃ አብዛኛው ማህበረሰብ ይሄን አዌርነስ ቢኖረው ይመከራል እና ይሄን ቪዲዮ ሼር በማድረግ አብዛኛው ሰው ቢያየው ከብዙ ነገር ራሱን መጠበቅ ይችላል ብዬ አስባለሁ። ለዛሬው ያለኝ ይህን ይመስላል። ስለተከታተላችሁኝ እጅግ በጣም አመሰግናለሁ።